አጠቃላይ አየሩ ላይ እግዚአብሔር አንድ ሊያደርግ የፈለገው ሊሰራ ያለው ነገር እንዳለ ይገባኛል። እሱ ምንድነው? ማደስ፣ አሮጌውን ነገር ማደስ። back to the origin፣ ወደ መጀመሪያው እንመለስ። የመጀመሪያውን እሳቤ እንያዝ፣ እናድስ። እያንዳንዱ ነገሮቻችን ማደስ ላይ ነን አሁን ያለነው። ምክንያቱም እግዚአብሔር ሊመጣ ራሱ ክርስቶስ ሊመጣ የምድርን መታደስ፣ የሙሽሪትን መሰራት፣ የሙሽሪትን ውበት እየፈለገ ነው። ፒዩሪቲ፣ ንጽህና። ለዚህ ነው ምን እየሰራ ነው ብትሉ መንፈስ ቅዱስ ለሙሽራው የምትሆን ሙሽሪትን የፊት መጨማደድ የሌለባትን፣ ፊቷ ያልተጨማደደ እንከን የሌለባትን በራሱ ውሃና በቃሉ አጥቦና አሳምሮ አንድ ፒዩሪቲ። አይታችሁ እንደሆነ ሰርግ ላይ ሙሽራ ነው ሊመጣ የሚነሳሳው። ሙሽራ ሊመጣ እየተነሳሳ ሰርግ ቤት ስልክ ይደዋወላሉ። ምን ብለው ነው ስልክ የሚደዋወሉት? ሙሽሪት ጨርሳለች ወይ? ጸጉሯን ጨርሳለች ወይ? ሜካፑን ጨርሳለች ወይ? ውበቷን ጨርሳ? አዎ ና ሲባል ሙሽራ ከተፍ ይላል። ዘንድሮ የኢየሱስን መምጣት እናፋጥናለን። ስለዚህ እኔ ምንም ስራ የለኝም። እኔ ከዚህ በኋላ ፕሮግራሜ ማደስ ነው። ያረጀን ክንፍ እየነቃቀልኩ መንቁር እየነቃቀልኩ ለአዲስ በረራ አዘጋጃለሁ። መታደስ የእግዚአብሔር ፕሮግራም ነው። አንዱ የምንታደሰው ባክ ቱ ዘ ኦሪጂን፣ የምንመለሰው ደግሞ አንዱ ሰማይን የምንይዝበት አትኩረተ እግዚአብሔር፣ አትኩረተ ሰማይ፣ አቴንሽን ለሰማይ፣ አቴንሽን ለመንፈሳዊ ዓለም። ካዞርንበት ምድራዊ ከዞርንበት ጎትቶ ከወሰደን የምድር ሰፈር ስበቱን በጥሰን ስበቱን ለቀን ለመንፈስ ቅዱስ ሐሳብና ዓላማ እንገዛለን። አይታያችሁም? ሰው ከሰማይ ፊቱን መልሶ ምድር ላይ መዞር ታውቃለህ? አቴንሽን። አሁን ይኸውላችሁ ብዞርባችሁ እዚህ ላይ ባረክ ፎከስ፣ ህዝብ ያለው እዛ ነው። እዚህ ላይ ባደግ፣ ለዚህ ባወራ፣ ለዚህ ብናገር፣ ለዚህ ብሆን በጣም ነው የምትታዘቡ። አሁን ምድር ሰው ጴንጤ ቶሌላውን ጴንጤ እግዚአብሔር ጀርባውን ሰጥቶ ለምድር ፊቱን ያዞረበት ዘመን ነው። ዛሬ አዞርሃለሁ፣ ወደ ሰማይ ትዞራለህ። ቀልቤ ይመለሳል በለው። አቴንሽን ይመለሳል፣ ልብ ይመለሳል፣ አስተሳሰብ ይመለሳል። እላይ ትላለህ። ነፍሴ አንተን አለች ትላለህ። እግዚአብሔር ትላለህ። ሌላው ይጣበቅብሃል በለው። ኤርምያስ 2 ስለ እስራኤል ሲናገር እንደዚህ ይላል፣ እኔ በፈለኳቸው ጊዜ እነሱ ጀርባቸውን ሰጡኝ፣ መከራና ስቃይ ሲበዛባቸው ደግሞ አለ ፊታቸውን ወደኔ ያዞሩ። የዚያን ጊዜ አለ እኔ ደግሞ ጀርባዬን እሰጣቸዋለሁ አለ። ከዚህ በኋላ የእግዚአብሔርን ጀርባ ሳይሆን ፊቱን ታየዋለህ። እግዚአብሔር አይዞርብህም፣ ጀርባውን አይሰጥህም። ለምን መሰለ? አንተ ፊቱን ስለምትፈልገው። በሚደርስብንና በደረሰብን ነገር በሙሉ መርከባችን ቢናወጥ፣ ቤታችን ቢንቀጠቀጥ፣ ልጆቻችን የፈለገ ነገር ቢሆኑ እግዚአብሔር የመጨረሻ አማራጫችን ሳይሆን የመጀመሪያ ትዝታችን ይሆናል። እግዚአብሔር ከሆነ ነገር በኋላ አይደለም በለው። የመጀመሪያ ትዝታ፣ ናፍቆት፣ መንገብገብ አለ የምትለው፣ ትምክቴ የምትለው፣ ወንድም ጋሻ የምትለው፣ አለልኝ የምትለው እግዚአብሔር ይሆናል። በእሳት አደጋ ጊዜ እሳት አደጋ ትዝ እንደሚልህ፣ በህመም ጊዜ ሆስፒታል አምቡላንስ ትዝ እንደሚልህ፣ በማንኛውም ሰዓት ከዚህ በኋላ መጀመሪያ ወደ ልብ የሚመጣው አዳኝ አለ፣ ጌታ አለ፣ ኢየሱስ አለኝ፣ አባት አለኝ። ይሄ ነው ታድሶ። የመጀመሪያ ትዝታ እግዚአብሔር ይሆን። ምን ደረሰብህ? የመጀመሪያ ትዝታ ኢየሱስ ነው። ሌላ ደጅ አልጠናው። የመጀመሪያ አትኩረትህ ልብህን የያዘ፣ ቀንህን የያዘ፣ ጊዜህን የያዘ፣ ደስ ካለ ደስ የሚልህ የምታስበው የምታስታውሰው እግዚአብሔር ብቻ ይሆናል። እግዚአብሔር ላንተ የእሑድ አይደለም በለው። የእሑድ የሰንበት አይደለም። ሮብ ከ11 ሰዓት በኋላ ያለ ፕሮግራም አይደለም። እግዚአብሔር ፕሮግራም አይደለም። እግዚአብሔር ላይፍ ስታይሌ ነው። ስራመድ አብሬው ነው ወክም ማረጋው። ስኖር አብሬው ነው ወክም ማረጋው። ስነግድ ቢዝነስ ውስጥ አለ። ሳገባ ጋብቻዬ ውስጥ አለ። ስሰራ ስራዬ ውስጥ አለ። ስዘምር ብቻ አይደለም እግዚአብሔር ያለው፣ እስትንፋሴ እሱ ጋር ነው ያለው። ታድሶ እግዚአብሔር ለጉዳይ የሚፈልግ አይደለም።
የኔ እግዚአብሔር ጉዳይ አስፈጻሚ አይደለም። የኔ እግዚአብሔር ጉዳይ ሲደርስብኝ እማለቅስበት አይደለም። የኔ እግዚአብሔር ስደሰትም ሳለቅስም የኔ እግዚአብሔር ስኖር ሁሉ የሚያስፈልገኝ ትልቁ ኤሎሂም ነው። የዘላለም አምላክ ነው። የምድር ዳርቻ ፈጣሪ ነው። ይሄ መድረክ ለኔ እንጀራዬ አይደለም፣ ላይፍ ስታይሌ ነው። ለእንጀራ አይደለም እዚህ የመጣሁት። እግዚአብሔር በለው አንዴ፣ እሑድ በለው አንዴ። የሆነ ቸርች ያስቀመጥከው ልታመልከው የምትሄድ አምላክ አይደለም በለው። እግዚአብሔር በለው አንዴ። የሆነ ቦታ ያስቀመጥከው እሑድ ልታመልከው የምትሄደው ደግሞ ጥሩ ከሆንክ በለው ሐሙስ የምታመልከው አይደለም። እግዚአብሔር ዘወትር ላይፍ ስታይሌ ነው። ከስትንፋሴ ይልቅ ቅርብ ነው። የትም ብገባ አለ። እንኳን በገነት እግዚአብሔር በሲኦል አለ። የትም ብገባ ያለ ሕያው የሆነ አምላክ ለማመልክ። ሃይማኖት እንደዚህ ይላል። ይሄ የሥራ ቦታ ነው ይላል። ይሄ ትምህርት ቤት ነው ይላል። እግዚአብሔር ቦታ አለው ይልሃል። እግዚአብሔር የምታሰላስልበት፣ የምታመልክበት፣ የምሱን የምታስብበት ቦታ አለ ይላል። አንተ እንኳን በአዲስ ኪዳን ጠጅ አሳላፊው ነህምያ እንኳን ጠጅ እያሳለፈ በብሉይ ኪዳን ድምፅ ሰምቷል። የኔ እግዚአብሔር በለው አንዴ፣ የህይወት ስታይሌ እስትንፋሴ እንጂ የሆነ ቦታ ላይ ያስቀመጥኩት ጣዖቴ አይደለም በለው፣ አማልክቴ አይደለም በለው። እሱ በለው አንዴ ሕያው ነው፣ ራሱን ይገልጣል። ቆላስይስ ምዕራፍ 3 ቁጥር 1 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ በክብር ትገለጣላችሁ። ሞታል ወይ በለው፣ ከክርስቶስ ጋር ተነስተሃል ወይ በለው፣ ሕይወትህ በክርስቶስ ኢየሱስ ተሰውሯል ወይ በለው። እንግዲህ ከዚህ በኋላ በለው አንተ ምድር አትልም በለው። በላይ ያለውን ታስባለህ፣ በላይ ያለውን ትሻለህ፣ በላይ ያለውን ትመለከታለህ፣ በላይ ያለው ይናፍቃል፣ በላይ ያለውን ትወዳለህ። ቀኑ ሙሉ በላይ ትያዛለህ። ብበላ ባልበላ ይላል፣ አገለግላለህ ይላል፣ ብጠጣ ባልጠጣ በስደት መካከል አገለግላል፣ እጸልያለሁ፣ ቤተ ክርስቲያን ሄዳለሁ። ሊይዘኝ የሚችል አካል የለም። ባክ ቱ ዘ ኦሪጂን ትመለሳለህ። አላገለግልም፣ አልበላውም፣ እየተሰደብኩ ነው፣ እንዲህ አይነት ምድራዊ አቴንሽን ቢሆን ባይሆን ቢሳካ ባይሳካ ፍቅር ይዞኛል። ከኢየሱስ ዓለሜ ነው። ማሚ ሁልጊዜ አንተ እኮ መንፈሳዊ ዓለም ነው ምን አረጋለሁ ትለኛለች። አዎ የሆነ ሰው በአንተ ጉዳይ መንፈሳዊ ዓለምህ እንደሆነ ተስፋ መቁረጥ መቻል አለበት። የሆነ ግብዣ እያመጡ ሊያታልሉ አይገባም። የሆነን ሰው ዛሬ አዞርኩት። እግዚአብሔር ቀልብን ይውሰደው። እግዚአብሔር አቴንሽንን ይውሰደው። በተከፈለ ልብ ማገልገል ይብቃ። የሆነ ቀን ባክስላይድ እንደምታረግ እየጠረጠርክ ማገልገል ይብቃ። የሆነ ቀን እንደምትወጣ እያሰብክ ማገልገል ይብቃ። ቀልብን ይውሰደው። ከዚህ በኋላ በለዋን እንዲህ እያልክ ቸርች አትመጣም በለዋን። እንዲህ እያልክ አገልግሎት አታገለግልም። ቀጥሎ ዘመን በለዋን ስለምትታደስ በለዋን እንደዚህ ነው የምትለው በለዋን። አልችልም ነው የምትለው። ለዓለም አልችልም፣ ለክፋት አልችልም፣ ለአመፃ አልችልም። እኔ የተሰራሁት ለእግዚአብሔር ብቻ ነው። የማይችል ሰው ታውቃለህ በለዋን። ከአምልኮ መውጣት የማይችል ከአገልግሎት ውጪ መኖር የማይ አልችልም ብለህ ታውቃለህ? ኢትዮጵያ ተነሽ እስቲ። ሃሌሉያ! አሁን ቆንጆ ሳር ላመጣልሽ ነው። ቆንጆ ሳር፣ የለምለም ሳር ላመጣልሽ ነው። ወይ ቆንጆ ለምለም ሳር ይዘህ እንድትመጣ ዳኒ ብላውን ገና ከመጀመሪያው ሳር ላይ በላይ ነው የምትለኝ። ከዛ ለምለም ሳር አምጥቼ በይ ጋጥ ብለት አልፈልግም አይደል የምትለኝ። አልችልም ሳር መብላት አልችልም ነው የምትለኝ። እንደዚህ አለማምለክ አልችልም፣ አለመጸለይ አልችልም፣ ኢየሱስን አለመውደድ አልችልም። የተሰራው ለአምልኮ ነው። ሰራዊት በላይ ያለውን አስብ በለው። በላይ ያለውን ውደድ፣ በላይ ያለውን እሻ በለው። አንዴ በላይ ያለውን ፈልግ፣ በላይ ያለውን ውደድ። አትኩረት ማንጋ ነው? ማንጋ ነው? አቴንሽን ፍጥጥ ያለከው ማንጋ ነው? እግዚአብሔር የሆነ ቀን ትዝ የሚልህ ነው። እግዚአብሔር የሆነ ሰዓት ትዝ 11 ሰዓት ሮብ እሑድ ላምልከው። ይሄ ነው አንተ ሰፈር ያለው እግዚአብሔር? ይሄ ነው ወይስ የት ያስገበታል?
ያዝ ያረጋል። ሌሊት ህልም ላይ ቀን ቀን የሚያጫውት ጥጋብህ ባትበላ የምታጋሳው እግዚአብሔርን ጾም ጸሎት ላይ አጋስታ አታውቅም። ሚሪንዳ እንደሚል ሰው አጋስታ አታውቅም። በዚያ በምድረ በዳ ምንም በሌለበት እግዚአብሔር ብቻውን ተገኝቶ ብቸኝነት ሲመስልህ ከብዙ ህዝብ እንዳለ እንዳጀበው ሰው የሚሰማ ስሜት አለ። እሱ ነው እኮ ክርስትና። ቢሮ ላይ ስትፈርም እግዚአብሔር አለ። አየህ ሃይማኖት ስለነገ ተማሪው ትምህርት ቤት ወይ ይዳንሳል ወይ ይዘፍናል፣ ሲቧርት ይውላል፣ ዓለማዊ የሚያወራውን ያወራል፣ የፈለገውን ያደርግና የይሁድ ቸርች ትዝ ይለዋል። ወጣት ሰራተኛ እንዲህ አይደለም። እኛ ታድሶን ያልነው ቀልቡ የተያዘ ልቦናው የተያዘ ሁሌ በቀኑና በሌሊቱ። ለዚህ እኮ ቀኑን ሙሉ እግዚአብሔርን በመፍራት ኑር። ጳውሎስ እንደዚህ ቀኑን ሙሉ ተንበርክኬ እውላለሁ አለ። ቀኑን ሙሉ ጳውሎስ ተንበርክኮ ማለት እንዲህ ተንበርክኮ ነው ጳውሎስ የሚውለው አይደለም። ቀኑን ሙሉ ልቡ የተንበረከከ ሰሚሽን ያለው እግዚአብሔርን የሚያስብ የት ነው? ቀኑን ሙሉ ያንተ እግዚአብሔር የቱ ጋር ነው? ያንተ እግዚአብሔር እሑድ ነው ያለው። ያንተ እግዚአብሔር ማክሰኞ ነው ትዝ የሚልህ የት ነህ? አሁን በቀደም ስለ መኩዬ ሲነግረኝ ነበር አንድ ሰው። ራይድ ጭኖ ወሰደኛል። ስለ ቸርች ነው የሚያወራው አለ። ባለቤቴ እዛ ነው የምታገለግለው። ብዙ ራይድ ገብቻለሁ አለ። እዚህ ልጅ ጋር ግን ምን አይነት ስራ ነው? አይ የእናንተ ሪፍሌክሽን እኛ ጋር ይመጣል እኮ። የት ነው የሥራ ቦታ? ሰማይ የተከፈተለት ሰው ጸጥ አይል። ሰማይ የተከፈተለት ሰው እግዚአብሔርን በፕሮግራም አያመልክም። ከፕሮግራም ይወጣና ላይፍ ስታይል ያደርጋል። ለዚህ እኮ ነው ከክርስቶስ ጋር ከሞታችሁ ከክርስቶስ ጋር ከተነሳችሁ ሕይወታችሁ በክርስቶስ ኢየሱስ ከተሰወረ በላይ ያለውን አስቡ፣ በላይ ያለውን እሺ እንጂ በምድር ያለው አይደለም። ሞታችኋል። እሱ በሚገለጥበት ጊዜ ትገለጣላችሁ። እግዚአብሔር ዛሬ በክብር ይገልጣችኋል። ዞር በሉና አምልኮ ምን ይመስላል በለው። አምልኮ እኮ በለው ማጨብጨብ አይደለም በለው። እሱ አንድ የአምልኮ ክፍል እንጂ ዋና አምልኮ አይደለም በለው። አምልኮ ምን ይመስላል በለው። እነ ጂሚ ሲመጡ መዘምረው አይደለም በለው። እሱ አንድ ፓርት ነው በለው። አምልኮ ማለት ሙሉ ኃይልን፣ ሙሉ አትኩሮትን፣ ሙሉ አቴንሽንን ለእግዚአብሔር ማዋል መሰዋት ማለት ነው። አምልኮ ማለት ቀልብን ለእግዚአብሔር ማስገዛት ነው። አቴንሽንን ለእግዚአብሔር ማስገዛት ነው። እግዚአብሔር መወደድ ማለት በለው አንዴ በዝማሬ ብቻ አይደለም። ቀልብ ለእግዚአብሔር ሲገዛ አቴንሽን በእግዚአብሔር ዓለም ሲሰጥም ሲዋጥ ያን እግዚአብሔር ይሄ ልጅ አምልኮ ውስጥ ነው ይላል። ስግደት በድሮ ጊዜ የመጀመሪያ ስግደት አንደኛ የድሮ ስግደት መጽሐፍ ቅዱሳዊ ስግደት ይሄ ነው። አንደኛ ጉልበት ይንበረከካል። ጉልበት። ሁለተኛ እጅ ስግደት። ሶስተኛ አይምሮን። የዚህ ሰውዬ ያልሰገደ ፓርት የለም። ጉልበት፣ አቅም፣ እጅ፣ ስራ፣ ቢዝነስ፣ አይምሮ፣ ሐሳቡ፣ አንገቱ ሁሉ ለእግዚአብሔር ዓለም ሰግዷል። ለእግዚአብሔር ያልተጎነበሰ ነገር የለው። አንዳንድ ሰው ጉልበቱን ያንበረከክና አንገቱና እጁ ዓለም ውስጥ ነው። ይሄ አይደለም አምልኮ። አምልኮ ማለት ፉል አቴንሽን ነው፣ ሙሉ ትኩረት። ዘዳግም ምዕራፍ 4 አንብቡ። እንደዚህ ይላል 24 ቁጥር እኔ እግዚአብሔር ቀናተኛ አምላክ አለ። እግዚአብሔር እቀናለሁ አለ። በጣም ነው የምቀናው አለና የእግዚአብሔርን ቅናት ሲናገር ምዕራፍ 6 ይመጣና እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ እግዚአብሔርን አምልከው ይላል። ይሄ ሐሳብ የሚለው አቴንሽን ይለዋል እንግሊዘኛ። እንዴ አንተ እግዚአብሔር ቤት እንኳን ሆነን እኮ በአቴንሽን ሳይሆን የምናመልከው እጃችን እያጨበጨበ ልባችን ሰፈር ነው። አሁን ስንቶቻችሁ እዚህ እንዳላችሁ ጌታና እናንተ አውሩ። ቅድም ሲዘመር ስንቶቻችሁ በሙሉ አቴንሽን እንዳጨበጨባችሁ ጌታና እግዚአብሔር ግን አለ ቤቴ ተገኝተ አካል ቤቴ፣ አካል ስጋ ቤቴ፣ እጅ ቤቴ፣ እግር ቤቴ ውስጥ ሆኖ ልብና አቴንሽን ግን ከከሰዓት እንትናን አግኝቼ ከከሰዓት እንትን ብዬ የምትለው እዚህ ቤቱን እንኳን ቀልብን የወሰደ ስንት ነው? እዚህ ቤት እንኳን አቴንሽንን የወሰደ ስንት ነው?
እግዚአብሔር አለ እኔ ቀናለሁ አለ ስታመልከኝ አለ ሙሉ ኃይል ሙሉ አቴንሽን ሙሉ አትኩረት ሙሉ ነገር ታድሶ ይሆናል በሙሉ ኃይል ያመልካለሁ በርታ ልቤ አይሰረቅም በለዋን ሌላ አይወስደውም በላን ያንተ ነው ልቤ በለው አንድ ይሄንኑ አንድ ኃያል አምላክ ይንገሩኝ አንድ ማን ትዝ ይላችኋል በጣም ሲያመልክ ቴንኪዩ ማን ነው የምትሉት ቴንኪዩ ሁለተኛ ሳሙኤል ምዕራፍ 6 ዳዊት እንደዚህ ይላል አለ ታቦቱ በተመለሰ ጊዜ ይላል አጃጃ በሙሉ ኃይሉ በሙሉ አትኩሮቱ በሙሉ ነገር ሌላው ሰው እስከሚንቀው ድረስ ራቁቱን ሆኖ አመለክ ዳዊት እኮ ስለ ዘመር አይደለም የሳበው እግዚአብሔርን አቴንሽኑ ነው አትኩሮቱ በላይ ያለውን አስቡ በላይ ያለውን ተመልከቱ በላይ ደስ ይበላችሁ ልባችሁን እላይ ይዝረፈው ልባችሁን እላይ ይውሰደው ልባችሁን እላይ ይስረቀው ቀኑ ሙሉ በእግዚአብሔር ተሰርቃችሁ ዋሉ ድንገት ቋንቋ ብታወጡ እግዚአብሔር የሚል ቋንቋ እግዚአብሔር የሆነ ቦታ ላይ ትዝ የሚላችሁ ጣዖት ሳይሆን የቀኑ ሙሉ ሐሳቢያችሁ ይሁንላችሁ የዚህ ጊዜ በለው አንዴ ላንተ የማይገዛ የለም አንተን የማያስብ የለም ብር ወርቆ ያስበሃል ሰው ያስበሃል አንተ እግዚአብሔርን ስላሰብክ አንተ እግዚአብሔርን ስለያስከው ማንም አይያዛል በለው ማን በቁጥጥር ስር ማይውላል ይፈልጉሃል ያገኙሃል እነዚያ በረከቶች በለው አንድ እየፈለጉ እያሳደዱ ያገኙሃል አንድ ትውልዴን እባርካለሁ በእውነት እንደዚህ አገልግዬ ከሆነ አንድ ትውልድ እባርካለሁ እግዚአብሔር ቀልባችሁን ይውሰደው እግዚአብሔር ትኩረታችሁን ይውሰደው እግዚአብሔር የቀኑ ሙሉ ሐሳባችሁ ይሁንባቸው እግዚአብሔር የውድ ቸርች ሳይሆን እግዚአብሔር የሮብ ቸርች ሳይሆን እግዚአብሔር ጴንጤ ስታገኙት እዚህ የሚላችሁ ሳይሆን ስምጥ ብትሄዱ ሸለቆ ብትገቡ ተራራ ላይ ብትሆኑ የፈለገው ከፍታ ላይ ብትሆኑ ብር ወርቅ እናንተ ቢሆን ኃያል ነገር እናንተ ቢሆን የመጨረሻ የልባችሁ ገዢ እግዚአብሔር ይሆንላችሁ እንዲህ አይነት ሰራዊት ይነሳ ባክ ቱ ዘ ኦሪጂን በዚህ እንታደሳለን እግዚአብሔር የኢትዮጵያ ቤተክርስቲያን ላይ አለ ጂሚ ያንድ ሰው የኢትዮጵያን ቤተክርስቲያን በድህነት ፈትኗል በብልጽግና ግን ገና አልፈተናትም አለ ኖ ኔቨር አይሰጋብህም አንተ ቢሊየን እጅ ቢገባ የማይሰጋብ ሰው ወርቅ ብሩን አስቀምጠ ቀልብ በእግዚአብሔር የተወሰደ ትልልቅ መኪናዎች እየተንዱ ዋና እግዚአብሔር ነው የምትል እሱን ሎኬት የምታረግ እሱን የምትጠቆም የፈለገው ሰገነት ላይ ወጣ እግዚአብሔር ለኔ ትልቄ ነው የምትል በማንም ማረካም የምትል መጠቀሚያ እንጂ መርኪያ አይደለም የምትል መኪናው መጣል እንኳን መጣ መጠቀሚያ እንጂ መርኪያ አይደለም ከቸርች መጥፊያ አይደለም ብር ቢመጣ አልጠፋም ቀን ማውጫ አይደለም ኢየሱስ ሰፈር ያሉትን ጓደኛዬን በጫማ ማስቀኛ አይደለም ኢየሱስ መወዳደሪያ አይደለም ኢየሱስ ልጅ እንዲሰጠኝ የመጣውበት ቤተሰብ መምሪያ አይደለም ኢየሱስ እዚህ ሰፈር የመጣውት ክራንች ለመጣል የመጣውበት ሆስፒታል አይደለም የህይወት ስታይሌ ነው የህይወት ላይፌ ነው ቢጣል ባይባል አንድ ቀን ከፈለገ ይውደቅ ከፈለገ አይውደቅ እኔ ግን የናዝሬቱን ኢየሱስ አግኝቼዋለሁ እረክቻለሁ ደስ ብሎኛል የህይወቴን ፕሮግራም አግኝቼዋለሁ እምኖርለትን ነገር አግኝቼዋለሁ እምሄድለትን ነገር አግኝቼዋለሁ በመጨረሻ ቀን የምሰለምለትን ሩጫውን የምጨርስ አክሊሌን አግኝቼዋለሁ ዛት ኢት በስጋ ቤት ህግ ዋና ሳይገዛ ምርቃት እንደሌለ ዋናውን ሳትይዝ ምርቃት እንደሌለ ወቅ ኢየሱስ ክርስቶስና እግዚአብሔር መንግስት ይሄ ምርቃት ነው የሚለው ሌላ ወዘተረፈ ያላቸው ናቸው በጣም አይረሳኙ ከዚህ ፊት ለማሚ ነው ለማነግረው አንድ በጣም የሆነ ሂውስተን የሚባል ሀገር ያገለገልን እኔና ተከስተጌትነት ነበርና ሆቴሉ በቃ ልነግራችኋለሁ ሆቴሉ በቃ ሆቴል አይደለም ተውት ሆቴሉ ውስጥ ቁጭ ብለን ሆቴል ውስጥ እያወራ አረ ፓስተር ዳኜ ሁሉ እኮ ይበዛብናል አለ ተኪ አረ እንደው እኮ እናመልጥ ብለን ከሲኦል እናመልጥ ብለን ገብተን የገባንበት አለ ማለት እኔ ከሲኦል ተርፌ ከሲኦል ልትረፍ ብዬ ከመድረበዳ ከሰይፍ የተረፈ ህዝብ በመድረበዳ ሞገስን አገኘ እንደተባለ ድንገት ከሲኦል ልትረፍ ብዬ ነፍሴን እግዚአብሔር ሳላውቅ የከበረ ሰገር ላይ አስቀምጣት እኔ እኮ እኔ አይቻልም እኮ የመጣሁት እኔ እኮ እንደዚህ አይቻልም የመጣሁት ሲያገለግሉ አሜሪካ ሄዳለሁ ብዬ አይደለም የመጣሁት ድንገት ግን ገባሁበት ኢየሱስ ቀን ማውጫ አይደለም ህይወቴ ነው መስተካከል አለበት የኢትዮጵያ ክርስትና መልእክት አለኝ የኢትዮጵያ ክርስትና መስተካከል አለበት መጽሐፍ ቅዱስ በጣም ደስ ይለኛል ሴት ከወንድ እንጂ ወንድ ከሴት አይደለም ስለዚህ ይላል መጽሐፍ ቅዱስ መጀመሪያ ወንድ ከዛ ሴት ነው ይላል የሚስት ራስ ባል ነው ይላል ኦኬ ይልና መጽሐፍ ቅዱስ ወዲያው ደግሞ ምድር ከሰማይ እንጂ ሰማይ ከምድር አይደለም ይላል ምድርን ከየት ፈለከው ስኬቱን ከየት ፈለከው ሰማይን ንቀህ ለቀህ
ሰማይ ያንድ ሰሞን ያንተ የሁድ ፕሮግራም ሆኖብህ ላባም ያዕቆብን ተከተለውና ደረሰበት። ሲደርስበት ምን ነው ጌታዬ አለው ያዕቆብ። ምን ነው ጌታዬ ተከተለ ትንፋሽን እንደዚህ ጥርጥር እያልክ ምን ነው ደረስክብኝ ሲለው አይ ድንገት አለ ልሰግድልህ ስነሳ አለ ተራፊሜን አጣሁት። ተራፊሜን ይዘህ ሄደሃል አለው። እችን የምታል በራኤል ቀሚስ ውስጥ የምትቀመጥ ተራፊም የላባ አምላኩ ናት። አንተ እግዚአብሔር እችን የሚያድ የይሁዳ አምላክ መሰለ እንዴ? የዘላለም ሕይወት ነው። የምድር ዳርቻ ፈጣሪ ነው። አይመረመረም። እሱ ኤልሻዳይ ነው። ቀን እንዲወጣ እንጀራ እንድበላ መስሎ ነው እንደዚህ የመጣሁት። ሕይወትን ቫልዩ ሲሰጠው የሕይወት አትኩሮት ሲሰጠኝ እነዚህ በሙሉ ይጨመራሉ። ለምንድን ነው ዘማሪ ሆንከው? ሊበላ ፖስታ ሊሰበስብ ለምንድን ነው እንትን የሆንከው? ይሄ ነው እንዴ? ስለዚህ የሕይወት ጎል ስለተሳሳተ ሰው ወደ ሕይወት ፍጻሜ አይሄድም። የፈለኩትን ብበረታ ሰማይ ያስፈልገኛል ብለው አጠገብ ያለ የፈለኩት ነገር የኔ ቢሆን የፈለኩትን ነገር ቢዝ ሰማይ ግዴ ነው በለው። ራእይ ምዕራፍ 10 ቁጥር 1 ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱ ላይ ቀስተ ደመና ነበረ። ይህ መልአክ በለዋን ኪዳን ያለው ነው በለው። ከሰማይ የመጣ ነው በለው። አንዴ ብርቱ ነው በለው። አንዴ ኪዳን ያለው ነው በለው። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። ቁጥር 5 ማሚዬ በባህርና በምድር ላይ ሲቆም ያየሁት መልአክ። ይሄ መልአክ የቆመው በባህርና በምድር ላይ፣ አንድ እግሩ ባህር ላይ፣ አንድ እግሩ ምድር ላይ። የምትቆመው ከቆምክ ወይ ሰማይ ነው ወይ ባህር ነው ወይ ምድር ነው። መልአኩ አንዱን ባህር ላይ ረግጦታል። ባህር ላይ ያለውን ዓለም በቁጥጥር ስር፣ አንዱን ምድር ረግጧል። በምድር ያለውን ዓለም በቁጥጥር ስር። መልአኩ በርትቷል። ፊቱ ያበራል፣ ፀሐይ ያለበት። የቆመው የረገጠውና የያዘው ነገር ደግሞ ምድርንም ይዟል፣ ባህሩንም ይዟል። ባህሩንም ይዞ ምድሩንም ረግጦ ባህሩንም ረግጦ በርትቶና ጠንክሮ ቀኝ እጁን ግን ወደ ሰማይ አሻቅቦ ዘረጋ። ምድርንም ብረግጥ አለ፣ ባህርንም ብረግጥ አለ፣ የፈለገውን ነገር ብበረታ አለ፣ የፈለገውን ነገር ብሆን አለ፣ እጄ ግን ሰማይ ነው አለ። ወደ አንተ መለከታለሁ አለ፣ አሻቅባለሁ አለ፣ አንተን አትኩሮት አደርጋለሁ አለ፣ አንተንም ማየው አለ። ልንገር ዛሬ ምድር ላይ ምድርን ብትረግጥ፣ ባህር ላይ ባህሩን ብትገዛ፣ ብትበረታ ሰማይ ያስፈልግሃል። የፈለገውን ብትይዝ፣ ቢዝነሱን ብትይዝ፣ ፖለቲካውን ብትይዝ፣ ኢኮኖሚውን ብትይዝ፣ የፈለከውን ብትይዝ በለው። እጅ ሰማይ ይሁን በለው። ቀና በል በለው። አሻቅብ በለው። ወደ ላይ ተመልከት በለው። አትኩረትን እግዚአብሔር ይግዛ በለው። እግዚአብሔርን ቀና ብለው በለው። አምናለሁ አንድ ጄኔሬሽን ይነሳል። በዚህ እጁ ቢሊየን ይዝና ቀና ይላል። ትዳር ይዝና ቀና ይላል። ቅባት ይዝና አልችልም ያላንተ ኢየሱስ የመጀመሪያው። ኢየሱስ የሚተውለት ነው፣ ይተውለታል። ብር ወርቅ ስለ ክርስቶስ የማይተው ባለፈው ሳምንት ስለተናገርኩት ሰማችሁት። ይሄንን መልአክ ብርቱ መልአክ፣ ፊቱ ፀሐይ፣ እግሩ ብረት፣ አንድ እግሩ ባህር፣ የባህሩን ዓለም ረግጦታል። ባህር ዓለም ነው። እሺ የሌለ ዓለም የለም ባህር ላይ። ባህሩን ረግጧል። በዚህ ምድሩን ረግጧል። ምን ያስፈልጋል? ምን ያስፈልጋል? ከዚህ በኋላ እግዚአብሔር ምድርን ያረገጠ እግዚአብሔር ይበል። እንደዚህ አይደለም? ኢሮፖች አሜሪካኖች እኮ የከሰሩት በዚህ ነው። ሰልጥነናል። የምን እግዚአብሔር ትቀልዳለህ እንዴ አሏ። መኪና ሰራን፣ አይሮፕላን ሰራን፣ ስልክ ሰራን። እግዚአብሔር ለእናንተ ለድዎቹ ሲል እግዚአብሔር በማይድን ካንሰር፣ ኤችአይቪ የማይቋቋሙት ከምን ታመጣው? ብር አይፈታው። ትማቀቃለህ። ዶክተር ትመጣና ጸጉርህን ላጭ፣ የምትበላውን ቆንጆ ምግብ ብላ፣ 40 ቀን የቀረ በዚህ በ40 ቀን ውሰዱትና ታይላንድ ነው መሄድ የሚፈልገው ታይላንድ ይሄድ እያሉ 40 ቀን የተቀጠረለት ኑሮ እየኖረ ጸጉሩን በካንሰር ተላጭቶ ይዞርላል። አየኔ እግዚአብሔር። አንተስ ካንሰር አያውቅም። እግርን ብትረግጥ ምንም ብትረግጥ ቀና የሚል አይምሮ አለ። አንቀብጥም። ኢየሱስ ላይ አንሞላቀቅም። የፈለገውን ክብር ተነስተሽ ብሰጭኝ ኢየሱስ ላይ አልቀብጥበትም። የፈለኩትን ቱር ባረግ ዓለም በእጄ ቢገባ የምፈልገውን ብነዳ አልቀብጥበትም።
እንኳን 3 አጋንንት ሳስወጣ 3 ቦታ ስጠራ 4 ቦታ ስጋበዝ ልፋንን ይቅርና አልቀጥም። አሁንም በእጄ እነዚህን ኃያላን ትልልቅ ሰዎች እነ ፓስተርን ይዤ እነ ነብይትን ይዤ እነሱ አባቢ ሲሉኝ እነሱን ይዤ ቀና አንተ ነህ እንደዚህ አይነት የተባረከ ትዳር ሰጥቶኛል ይዤ አንተ ነህ ሰው ሲሰማኝ ሰሙኝ ብዬ አልቀብጥም። አንተ ነህ አብርሃም የሶዶምን ንጉሥ መልከ ጸድቅን አገኘ። አስራት አወጣ ከሁሉ ወዲያው ምን አለ? ያዘውን ያዘና እጆቼን ወደ እግዚአብሔር እዘረጋለሁ። አደረኩለት እንዳትሉኝ ሁሉን ያደረገ እሱ ነው። በብልጽግናዬ ዘመን ይስሐቅ ቢመጣ እጆቼን አነሳለሁ። አሻቅቤያለሁ። ዛሬ ይሄኑ የኢትዮጵያ ቤተክርስቲያን የሚያስፈልጋት የምንፈልግነውን ብንረግጥ ባህሩንም ምድሩንም ብንረግጥ ወርቅ ብሩን ብንረግጥ የፈለገ ጸጋ ቢበዛልን ቀና ሰማይ ምንጬ ሰማይ ባንተ ነው ካንተ ነው ላንተ ነው እውቅና ሰጣለሁ። ያለ እግዚአብሔር እንደማትኖሩ ተስፋ ቆርጣችሁ እየሰራሽ ቀና በይ፣ እየነገድሽ ቀና በይ። ይሄ ቤት እሁድ የምትመጭበት ቤት አይደለም። ኢየሱስ የእሁድ አይደለም። ኢየሱስ የቅዳሜ አይደለም። ኢየሱስ የኮንፈረንስ አይደለም። እሱ መጽናኛ አብረን ጌት ቱጌዘር አብረን የምንጽናናበት በቤተ ክርስቲያን ሆነን የምንሰራራበት ቦታ እንጂ ኢየሱስ የግሌ ነው። ባክ ቱ ዘ ኦሪጂን ታድሶ ወደ መጀመሪያው ተመለስ። አባቶች እንዳደረጉት ሁሉን ይዘው ቀና እንዳሉ ሁሉን ይዘ አሻቅም። የዚያን ጊዜ ስኬቶች ሁሉ እየተጠረገረጉ እመነኝ ሞገስ ፌቨር ምን ብትይዝ ነው? ማን ብትመካ ነው? ማን ትምክቷ ቢሆን ነው እንደዚህ የተሳካላት የተከናወነላት እስከሚባል ድረስ ነገሮች ሁሉ ወደ አንቺ መምጣት ይጀምራሉ። የእግዚአብሔርን ጽድቅና መንግስቱን ፈልጉ፣ ሌላው ይጨመርላችኋል። ቅድስትዬ ለእግዚአብሔር ክብር እግዚአብሔር ያደረገውን ድንቅና ተአምራት የምንናገርበት ጊዜ ስለሆነ ምንድነው ማዘር ያጋጠማቸው ምንድነው የተባሉት? እግዚአብሔር ለኔ ያደረገልኝ ማዘር ከውን በኋላ አታውራም፣ ምንም ነገር መናገር አትችልም፣ ከውን በኋላ ሞቷን ነው የምትጠባበቁት ነበር የተባለው እና ምንም አትናገርም እና ውሃ ስጠጣም በዚህ በኩል ነው የምፈሰው። ደግሞ በምልክት ነበር ስታወራን የነበረው እና አርብ ቀን ነበረ እዚህ አባቢ ጠርቶን እናንተ ቤት ሞት አይገባም እግዚአብሔር ቀደመ፣ ከዚህ ሴት አለርት ሆስፒታል ገብታለች ተብሎ ወንድሜ ነው ደውሎ ይነገረኝ። ከዛ ቀጥታ እዛ ሲሄድ ምንም በቃ ሁሉም ሰው አዝነዋል፣ እያለቀሰ ነው ምንም ነገር እሷም አታወራ። ከዛ ገብቼ ሳያት አታወራም እንዲህ ትላለች። ከዛ አፏ አያወራም እንዴ ምናምን ነገር አልኳቸው። ከዛ አታወራም እኮ ምናምን ነገር በጣም አለቀስኩኝ። ከዛ ሴት ምንም አትናገርም። ከዛ ምርመራ ክላስ ላይ አንድ ሰው ብቻ ነው መግባት የሚቻለው ሲል እኔ ገባለሁ ብዬ ገባሁ። ስገባ ሙሉ ሰውነቷ ነበረ ሽባም የሆነው፣ ግን እግዚአብሔር ስለረዳት መናገር ብቻ ነው ማችለው እንጂ ሙሉ ሰውነቷ ደህና ነው። አሁን ጭንቅላቷ ላይ ደም ቋጥሯል። ስለዚህ ያሃ ደም አፏ አንደኛው ፓርት ስለያዛት መናገር አችልም ምናምን ነገር አሉ። ከዛ 2 መድኃኒት የተሰጣት አለ የጻፈችልን፣ እሱን ካልወሰደች ትሞታለች ነው የተባለው። ለ2 ቀን ለ1 ቀን እንኳን ማቋረጥ አይቻልም። አሁን እየወሰደች አይደለም መድኃኒት እስከዛ እና አሁን ታወራለች፣ ስራም ጀመረች፣ ያቆመችውን ስራም ጀመረች፣ ተፈውሳለች። በቃ እግዚአብሔር ይመስገን። ዓርብ ዕለት መንገድ ላይ ወደቅኩኝ። ከዛ በኋላ መወራት አይችልም አሉ። እንደወደቁ ቶታሊ ነው መናገር ያልቻሉት። ከነሱ ጋር አብረው ነሙሌና ናማንም ሆስፒታል ነበሩ። ምንም ማውራት አይችሉም። በምልክትና በጽሁፍ ብቻ ነበር የሚያወሩት። ከዚህ በኋላ ማውራት አይችሉም። በጭንቅላታቸው በኩል የቋጠረ ደም አለ። በአፋቸውን ብቻ ምላሳቸውን የያዘው ስትሮክ ነው የመታቸው፣ ወደቁ። ከዛ እድሜ ልካቸውን ማቋረጥ የማይችሉት መድኃኒት ነው የተሰጣቸው ለምንም ቀን የማይዘለል። የዛሬ ሳምንት አባቢ ጸለየላቸው። እዛው ኢየሱስ ጌታ ነው ማለት ጀመረች። ይሄው ሳምንቷ ነው። መድኃኒቱን ወስዳ አታውቅም። እድሜ ልኳን ትወስደዋለች። ለ1 ቀን አይቋረጥም የተባለው እግዚአብሔር በስራ ላይ ነው።